የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 20 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 20 ቀን 2400 ቀናት አለፋቸው። በዛሬ ዝግጅታችን የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በዛሬ ዝግጅታችን በቅድሚያም በዛሬው ዕለት ይፋ የሆነውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ ህብረት ግንባር ከማንና ለምን በሚል ርዕስ የቀረበውን ትንታኔ እናሰማለን። በማስከተልም እንደገና ስለ ህብረት ግንባር በሚል ርዕስ በ2004 ዓመተ ምህረት በፍኖተ ዴሞክራሲ ቀርቦ የነበረውን ሀተታ እናሰማለን። የምክክር ኮሚሽንን አስመልክቶ ያደረግነው ቃለ ምልልስ በነገ ማለትም በማክሰኞ ዝግጅታችን ይተላለፋል። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሐምሌ ነሐሴ 2018 ዓመተ ምህረት ህብረት ግንባር ከማንና ለምን። ግንባር መፍጠር የግድ አይደለም። የግድ ነው ከተባለም ተመሳሳይ ዓላማና ግብ ካላቸው ወገኖች ጋር እንጂ ስለታጠቁና አገር ውስጥ ስለተፈጠሩ ብቻ ግንባር የግድ ነው በሚል ፈሊጥ ከጠላት ጋር መላተሙ ስህተት ነው። ያውም ታሪካዊ ስህተት። ከሁሉም በፊት ደግሞ ራስን ማጠናከር፣ ህዝብን ከጎን ማሰለፍ፣ ወጣቱን ማንቃት፣ ማደራጀት፣ ማስታጠቅና ውስጣዊ ጥራትና አንድነትን ማጠናከሩ መቅደም አለበት እንላለን። ግንባር ወይንም ህብረት ከመፈጠሩ በፊት ደግሞ ድርጅት አስቀድሞ ስለ ህብረት የራሱ የሆነ ፖሊሲና መመሪያ ሰነድ መሰነዱ ቅድሚያ ሊሰጠው ይገባል። ከዚያም የግንባር ምስረታውና ሂደቱን መከናወን ያለበት ድርጅቱ ባረቀቀው ፖሊሲና መመሪያ መሰረት ይሆናል ማለት ነው። ምክንያቱም ድርጅት አስቀድሞ በተዘጋጀበትና ባወጣው የግንባር ወይም የህብረት ፖሊሲ መሰረት ግንባር ወይንም ህብረት መፍጠሩ በራሱ አንድ እመርታ ከመሆኑም በላይ ድርጅቱ በቀጣይነት ለሚያደርጋቸው ስራዎችና ለሚወስዳቸው እርምጃዎች ሁሉ ብዙ በሮችን ይከፍታል። በሚፈጠረው የጋራ ግንባር ውስጥም ቁልፍ ሚና የመጫወት ዕድሉ በጣም ሰፊ ይሆናል። በሰፊው ህዝብ ዘንድ ጥሩ አመኔታና ተቀባይነት ከማስገኘቱም በላይ በአገሪቱ ውስጥ በሚገኙ የፖለቲካ፣ የሲቪልና የሙያ ድርጅቶች ፊት ተቀባይነትን ለማግኘት የበለጠ ዕድል ይከፍትለታል።
ግንባርም ሆነ ህብረት ለመፍጠር ወይም ከጠላት ኃይል ጋር ቁጭ ብሎ ለመነጋገር ድርጅት መነሳት ያለበት ከድክመት ሳይሆን ከጥንካሬ መሆን አለበት። ለምሳሌ ከቅርቡ ታሪካችን ብናጣቀስ በ1997 ዓመተ ምህረት ቅንጅትን የፈጠሩ ድርጅቶች ሁሉም ደካሞችና ወያኔ ሰርጋ ገብታባቸው ስለነበር በአንድ ቀን ጀንበር ነው ተበትነው ያደሩት ማለት ይቻላል። በአድርባይነት ወደር የማይገኝለት መኢሶን በ1967 ዓመተ ምህረት የተራማጁን ኃይል ከድቶ ሂሳዊ ድጋፍ በሚል ፈሊጥ ከደርግ ጋር ህብረት በፈጠረ ጊዜ ይህ ነው የሚባል ጥንካሬ አልነበረውም። እናም ድርጅቱ ደካማ ስለነበርና ራሱን ለመከላከል በቂ ዝግጅት ስላልነበረው ደርግ በአጭር ጊዜ ውስጥ ጠርጎ ያጠፋው መሆኑን በዓይናችን ያየነው ታሪካዊ ክስተት ነው። ከሁሉም በላይ ከግንባር በፊት ድርጅትን ማጠናከሩ የግድ ነው የምንለውም ለዚህ ነው። ከሌሎች ኃይሎች ጋር ግንባር ወይም ህብረት ከመፈጠሩ በፊት መላው የድርጅቱ አባላትና አካላት በቀጥታ ከሚመለከተው ተዋጊ ሰራዊት ጋር ተወያይቶ መወሰንና የሐሳብ አንድነትን መፍጠሩ በጣም ወሳኝ ነው። ይህ ሲባል ደግሞ ግንባርም ሆነ ህብረት የሚፈጠረው ከወገን ኃይላት ጋር እንጂ ጨርቃቸውን ከጣሉ ጸረ ኢትዮጵያ ወያኔዎችና ኦነጎች ጋር ከቶ ሊሆን አይችልም። በዚህ ታሪካዊ አጋጣሚ በተለይ ለአማራ የፋኖ ኃይልና ለወገን በአጠቃላይ ማስታወስ የምንፈልገው ቁም ነገር ቢኖር መታገያ መድረኩን ሰፋ ማድረግና አብዛኛውን የኢትዮጵያ ሕዝብ ያካተተ መሆኑ ወሳኝ ነው። ዘመኑን የዋጀና የአዲሱን ትውልድ የትግል መንፈስ የቃኘ የፖለቲካ መስመር መጠበቅ፣ ሕዝባዊ አጀንዳ መንደፍና ድርጅቱ የሚመራበት የፖለቲካ መርሃ ግብር መኖር ከፖለቲካ ብዥታ የሚፈጠር ክፍተትን በማስወገድ ግልጽ የሆነ መርሃ ግብር እንዲመራ ያደርገዋል። ለዚህ ሁሉ መሰረቱ ደግሞ ጠንካራና የማይናወጥ ድርጅታዊ መንፈስና ውስጠ ዲሲፕሊን መፍጠርን ይመለከታል። ይህ በእንዲህ እንዳለ ወጣቱን፣ ሴቱን፣ አርሶ አደሩን፣ ሰራተኛውን፣ ከተሜውንና ሰፊውን ሕዝብ በአጠቃላይ ለመቀስቀስና ለማንቀሳቀስ የምናወጣው የትግል መፈክር ወሳኝ ነው። ማለትም የምናወጣው መፈክር መፍለቅም ሆነ ማንጸባረቅ ያለበት የቆምንለትን ዓላማና መርሃ ግብር ነው። ይህ በዚህ እንዳለ ዛሬ በአገራችን ባለው ተጨባጭ ሁኔታ ያለውን የኃይል አሰላለፍ በሚገባ ማወቁ ግንባር ከማን ህብረት ለምን ለሚለው ጥያቄ መልስ ይሆናል ብለን እናምናለን። ይኸውም በኢትዮጵያ ውስጥ መሰረታዊ ቅራኔ ያለው በአንድነት ኃይሉና በተገንጣይ አስገንጣይ ኃይሎች መካከል ብቻ መሆኑን መረዳት ተገቢ ነው። ከዚያ በመለስ ያሉት ቅራኔዎች ግን ኢትዮጵያና ኢትዮጵያዊነት በሚለው ማዕቀፍ ውስጥ እስከ ተካተቱ ድረስ ሁሉም የወገን ኃይሎች መሆናቸውን መቀበል የግድ ነው። ለምሳሌ በሕዝብ መካከል መሰረታዊ የሆነ ቅራኔ የለም። እንዳለ አድርገው በሕዝብ መካከል የጥላቻ መርዝ ሲረጩ የኖሩትን ጠባብ ብሔረተኞች ከሕዝብ ነጥሎ መምታት የአንድነት ኃይሎች ሁሉ ተቀዳሚ ሥራ ነው። በመሆኑም ሰፊውን ሕዝብ ማንቃትና አንቅሮ እንዲተፋቸው ማድረግ ይቻላል። ሌላው በፖለቲካ ድርጅቶችና በምሁራን መካከል ያለው የርዕዮተ ዓለም ልዩነት ከዴሞክራሲ ከሀገር አንድነትና ሉዓላዊነት እስካልተጣረሰ ድረስ በውይይትና በመመካከር ሊፈታ የሚችል ልዩነት እንጂ መሰረታዊ አይደለም። በሌላ በኩል ደግሞ በአንድነት ኃይሉና በጠባብ ብሔረተኞች መካከል ያለው ቅራኔ መሰረታዊ ነውና ሊፈታ የሚችለው በአንደኛው አሸናፊነትና በሌላኛው ሽንፈት ብቻ መሆኑን ታሪክ አስተምሮናል። ሩቅ ሳንሄድ በ1983 ዓመተ ምህረት በወያኔ በኦነግና በሻዕቢያ የበላይነት ደርግ ተሸንፎ እንደወጣ ስልጣኑን የያዘው በለስ ቀንቶት በነፍጥ የመጣው የወያኔ ቡድን ነው። ወያኔም ለ27 ዓመት አገራችንን ካደባየ በኋላ በሕዝብ አመጽ ነበር ተገፍቶ የወደቀው። ኦህዴድ ብልጽግናም በትረ መንግስቱን የጨበጠው በኃይል እንጂ በምርጫ
ሳጥን እንዳልሆነ ሕዝብ ያውቀዋል። ከዚህ ባሻገር ግን በፖለቲካም ሆነ በጦርነት ሕግ ገንጣይና አስገንጣይ ከአንድነት ኃይሉ ጋር ኅብረት መፍጠር ይችላሉ በሚል ጭፍን እምነትና አመለካከት ፖለቲካውን ማበላሸቱ በአስቸኳይ ይቁም እንላለን። በእርግጥ የኢትዮጵያ ፖለቲካ መበላሸት የጀመረው ቀደም ብሎ ቢሆንም የበለጠ ግን እየባሰበት የመጣው የሰለጠነ ፖለቲካ በሚል ሽፋን አድርባይነትን እንደ ዘመናዊ የፖለቲካ ቅኝት በወሰዱት ክህደቱ ልደቶችና የግንቦት ባተሊዎች መሆኑን እዚህ ላይ መጠቆም እንፈልጋለን። ኋላ ራሱን ግንቦት ሰባት ብሎ የጠራው ቡድን ከነመለስ ዜናዊ ጋር አብሮ አስራሽ መቼው ሲል ከከረመ በኋላ በ1997 ዓመተ ምህረት ወደ ሕዝብ ጎራ የገባው ትግሉን ለማኮላሸት አቅዶ ነበር። ይህ ቡድን በጋለው የትግል ስሜትና የሕዝብ መነሳሳት ላይ በረዶ በመቸለስ ሕዝባዊ አመጹ እንዲከሽፍ ታሪክ ይቅር የማይለው ሚና ተጫውቷል። በፖለቲካ ውስጥ ቋሚ ጠላት የለም የሚል ትርጉም አልባ መፈክር ይዘው ለሻዕቢያ ሰገዱ። በፖለቲካ ውስጥ ቋሚ ጠላት የለም የምትለዋን መፈክር በቁንጽል የወሰዷት በ1848 ዓመተ ምህረት ሎርድ ፓልመርሰን ለእንግሊዝ ፓርላማ ባደረጉት ንግግር በፖለቲካ ውስጥ ቋሚ ጓደኞች ወይም ጠላቶች የሉም፣ ቋሚ ፍላጎቶች ብቻ ናቸው ያሉትን ነበር። ግንቦቴዎች ግን ሻዕቢያንና ግብጽን ለማስደሰት ሲሉ ብቻ የኢትዮጵያን ትግል የበለጠ የሚያኮላሽ መፈክር ይዘው ማምታታት ላይ ተሰማሩ። መቼም የፖለቲካ መካን አለው ካልተባለ በስተቀር የኔ የሚለውና የሚታገልለት ዓላማና ፍላጎት የሌለው ፖለቲከኛ አለ ተብሎ አይታመንም። ግንቦት ሰባት ግን በፖለቲካ ውስጥ ቋሚ ጠላት የለም፣ የጠላቴ ጠላትም ወዳጄ ነው በሚል ቅጣምባሩ የጠፋ መፈክር ለኢትዮጵያ ጠላቶች አገልግሎት አውሎታል። በዚህ የማጭበርበር ፖለቲካው ብዙውን ወጣት በተለይም አማራውን የመረዘውና በሻዕቢያ የሸፍጥ ፖለቲካ እንዲታለል ያደረገ የፖለቲካ መካን መሆኑን ድፍን የኢትዮጵያ ሕዝብ የሚያውቀው ሐቅ ነው። እዚህ ላይ ስለ እነ ልደቱ ክህደቱም ሆነ ስለ ግንቦት ሰባት ማንሳት የፈለግነው ጥሎብን ሳይሆን ዛሬም እንደገና የእነርሱን ፈለግ ተከትለው ወደነ ወያኔና ሻዕቢያ የሚመላለሱ አዳዲስ የፖለቲካ አምታቾች ስለተፈጠሩብን ነው። በመሰረቱ ይህ መፈክር አሜሪካ በውጭ ጉዳይ ፖሊሲዋ ውስጥ በቀዳሚነት ያስቀመጠችው የተልእኮ መገለጫ ነው። እነርሱ የሚሉት በአገራችን ብሔራዊ ጥቅምና ደህንነታችን ላይ እስካልመጣ ድረስ ለኛ ቋሚ የሆነ የፖለቲካ ጠላት የለንም ነው የሚሉት። ለአገር አንድነትና ለብሔራዊ ደህንነት ሲባል ፖለቲካ በዘፈቀደ ሳይሆን በተወሰኑ ሕጎችና ገደቦች ውስጥ ነው የሚንቀሳቀሰው። ማለትም በፖለቲካ ውስጥ ከማንም ጋር ንግግርም ሆነ ውይይት ለማድረግ ቅድመ ሁኔታዎችን ማስቀመጥ የግድ ነው። በሁለተኛው የዓለም ጦርነት ወቅት የአክሲስ ኃይሎች በዋነኝነት ጀርመንን፣ ጃፓንንና ጣሊያንን ለመምታት አሜሪካ ራሷ የጠላቴ ጠላት ወዳጄ ነው በሚል መሪ ቃል ከሶቪየት ኅብረት ከቻይናና ከፈረንሳይ ጋር ጥምረት ፈጥራ የአክሲስን ጥምር ጦር መዋጋቷን ያጤኗል። በተለይም አሜሪካ ከቀድሞዋ ሶቪየት ኅብረት ጋር ግንባር የፈጠረችበትን አጋጣሚ ይመለከታል። ወቅቱ ሂትለር ዓለምን ለመቆጣጠር ያለ የሌለ ጦሩን አሰልፎ በሶቪየት ኅብረት ላይ ግልጽ ወረራ በከፈተበት፣ ድፍን አውሮፓን በፍርሃት ብርክ ባስያዘበትና አሜሪካንም ለመውረር በተዘጋጀበት ወቅት ሶቪየት ኅብረትና አሜሪካ የጋራ ጠላትን በጋራ ለመቋቋም የጠላት የጠላት ወዳጄ ነው በሚል መሪ ቃል በርካታ የአውሮፓ ሀገራትን ጨምሮ አንድ የጥምር ኃይል ወይም ግንባር መፍጠራቸውን እናስታውሳለን። አሜሪካና የድሮዋ ሶቪየት ኅብረት ግንባር የፈጠሩት የየራሳቸውን አገር ብሔራዊ ደህንነት ከማስከበር አንጻር ብቻ ነው። ታዲያ ዛሬ እኛ ማንን አፍርሰን ማንን ለመገንባት ነው ከዋና ጠላቶቻችን ጋር ግንባር የምንፈጥረው? ባጭሩ
ሁለቱ አገራት ማለትም አሜሪካና የድሮዋ ሶቪየት ኅብረት ባንድ ላይ የተሰለፉት የጋራ ጠላታቸው የነበረው የናዚ ጀርመንን ለማቸነፍ ነበር። ይህ ታሪካዊ ዳራ በአገራችን ውስጥ ካለው የኃይል አስተላለፍ ጋር ምንም አይነት ግንኙነት የለውም። ኢትዮጵያን በመከፋፈልና ሕዝባችንን በማመስ ከታወቁት ቋሚ የአገራችን ጠላቶች ጋር እንወግን የሚለው ከንቱ ጩኸትስ እንዴት ሊመጣ ቻለ? ሌላው መታወቅ ያለበት የአገራችንን ብሔራዊ አንድነትና ደህንነት ከወያኔ ከሻዕቢያና ከኦነግ የበለጠ የጣሰው ኃይል አለ ብሎ ማመን በራሱ አጠያቂ ነው። ኦነግና ወያኔ የቆሙለት ዓላማና መስመር በአገራችን ውስጥ ያሉት የአንድነት ኃይላት ከቆሙለት መስመር ጋር በፍጹም ተጻራሪ መሆኑን መቀበሉ የግድ ነው። ሁለቱ ጠባብ ብሔረተኞች ለምሳሌ ወያኔና ኦነግ ሸኔ የሚታገሉት ለሌላ ሳይሆን ኢትዮጵያን ለማፍረስ ነው። ወያኔ ትግራይ ትግርኝ ሲል፣ ኦነግ ሸኔ ደግሞ ኦሮሚያ የሚለው በሽታው ገና አልለቀቀውም። ታዲያ ሁለቱም የቆሙለት ዓላማና ግብ ኢትዮጵያን ከሚለው ወገንና የአንድነት ኃይል ጋር የማይታረቅ ከሆነ ማንን ለማዳን ነው የምንታገለው? በተለይ ደግሞ ወያኔ በወልቃይት ጠገዴ፣ በጸለምትና በራያ ያለውን አቋም ሳይቀይር ለግማሽ ምዕተ ዓመት አማራውን በስትራቴጂያዊ ጠላትነት መድቦ ደም ሲያፈስ የኖረው የኢትዮጵያ ጠላት ቢያንስ ሕዝብን ይቅርታ ሳይጠይቅ እንዴት ተብሎ ነው በህብረት መስራት የሚታሰበው? የኦሮሞማው ጠላት የሚያደርገውስ የመርህ ልዩነት ምንድነው? ሁለቱም የኢትዮጵያና የአማራው ጠላት ናቸው። ሁለቱም ገንጣይ አስገንጣዮች ናቸው። ሁለቱም በጦር ወንጀል መጠየቅ ያለባቸው ናቸው። አንዱ የሌላው ጠላት ተብሎ ለግንባር የሚታጭበት በቀቢጸ ተስፋ ወይም የትጥቁን አመጽ ሆን ብሎ ለማኮላሸት ካልሆነ በስተቀር ምንም አይነት ምክንያታዊ መከራከሪያ ማቅረብ አይቻልም። ፖለቲካ በቀቢጸ ተስፋ በአጉል ምኞትና ስሜት ሳይሆን በአመክንዮ፣ በዘዴ፣ በብልሃትና በጥበብ ነው መመራት ያለበት። ከራሳችን ተመክሮ የተማርነውም ይህንኑ ነው። ለዚያም ነው እኛ ያሳለፍነውን የትግል ተመክሮና የኖርነውን የትግል ዘመን ለአዲሱ ትውልድ ትምህርት ይሆን ዘንድ የምናስተላልፈው። ታሪኩን የረሳ ስህተቱን ይደግማል እንዲሉ ካለፈው ታሪክ መማር ያቃተው ትውልድ ደግሞ የአባቶቹን አደራ የመሸከም ችሎታው አጠያቂ ሊሆን እንደሚችል መገመት አያዳግትም። ዛሬ ወያኔ ራሱን የኢትዮጵያ ኃይሎች ወታደራዊ ካውንስል ወይም ወታደራዊ መማክርት ሸንጎ ብሎ ሕዝብን ለማታለል መምጣቱ የተለመደ መሰሪ ዓላማውን ለማሳካት እንጂ ለጤና እንደማይሆን ያለፉት ከ50 ዓመታት በላይ ያሳለፍነው ተመክሮ ያረጋገጠው ሆኖ ሳለ የኢትዮጵያ ኃይሎች የሚለውን ወያኔያዊ ጮሌነት ያስተሳሰብ ለውጥ ነው ብሎ እንተቃቀፍ ማለቱ ተጃጅሎ ከማጃጃል የተለየ አይደለም። ስንኖርም ኢትዮጵያዊ ስንሞትም ኢትዮጵያዊ ብለው ሕዝብን ያታለሉት የመንጋው መሪዎች አገር ላይ ምን በጎ ምግባር አሳይተው ነው ከደደቢቶቹ ተቀናጅተን ተአምር የምንጠብቀው ቢባል መልሱ ምንም ነው። ድመት መንኩሳ አመሏን አትረሳ ነውና ወያኔ ከትግራይ ነጻ አውጭነት፣ ጠባብ ብሔረተኞች ከተገንጣይነት እስከ ፍጻሜ የተሳሰሩ ናቸው። በተለይም በዚህ ስብስብ ውስጥ በዋናነት የትግራይ መከላከያ ኃይል ቲዲኤፍ ወይንም ወያኔ ሲሆን የተቀሩት የፋኖ፣ የኦነግ፣ የቤኒሻንጉል ጉሙዝ ነጻ አውጪ፣ የጋምቤላ ሕዝብ ነጻ አውጪና የኦጋዴን ሕዝብ ነጻ አውጪ ግንባሮች ናቸው የተካተቱበት። ስሙም የኢትዮጵያ ኃይሎች ወታደራዊ ካውንስል የሚል አዘናጊ ስም የተሰጠው መሆኑንም አይተናል። የዚህ ስብስብ ህልውና ይፋ ከወጣ ጀምሮ ብዙ ኢትዮጵያውያን የተናደዱበት መሆኑንና ለእርስ በርስ ንትርክ በር መክፈቱንም ታዝበናል። ስለዚህ ይህ ውሉን የሳተ ዓላማ አሁኑኑ መታጠፍ አለበት እንላለን። መንግስትን በኃይል በመጣል ኢትዮጵያ ላይ ህዝባዊ መንግስት መመስረት የዚህ ህብረት ግብ እንደሆነም አሳውቋል።
ቀድሞ ነገር ሰው በላውን ስርዓት ማን ፈጠረውና ነው ዛሬ ወያኔና ኦነግ አንድ ላይ ሆነው ኢትዮጵያዊ መንግስት ለመመስረት እየታገሉ ነው የሚባለው? በመሰረቱ ወያኔም ሆነ ኦነግ በተግባር ያስመሰከሩት ጸረ ዴሞክራሲ የብሔር ጽንፈኞችና ፋሽስቶች መሆናቸውን ብቻ ነው። በመሆናቸውም ጸረ አማራ፣ ጸረ ኢትዮጵያ፣ የኢትዮጵያዊነትና ጸረ አንድነት መሆናቸውን በምን ተሻረና ነው ከነርሱ ጋር ህብረት የሚታሰበው? ታዲያ ዛሬ ምን ታስቦ ነው ፋኖ ከወያኔና ከኦነግ ጋር ግንባር መፍጠር ያለበት? ይህ አደገኛና ከፋፋይ አካሄድ መቼም የጥቂት ተንበርካኪ ግለሰቦች እንጂ የፋኖ አቋም እንደማይሆን ሙሉ እምነታችን ነው። ላለፉት 35 ዓመታት አገራችን በጎሳና በቋንቋ ከፋፍለው ህዝባችንን እንደ ከብት በጎሳ ክልል ውስጥ አጥረው አንድ ሆኖ እንዳይኖር ያደረጉት እነርሱ አይደሉምን? ወይንም አንድ ፊቱን ትግላችን 4 ኪሎ ለመግባት ብቻ ነው በሉንና እርማችንን እናውጣ። ወያኔና ኦነግ ሸኔ ከአሁን በፊት ላደረጉትም ሆነ ከእንግዲህ ለሚያካሂዱት ሽብር ፋኖ አብሮ ተጠያቂ መሆን የለበትም። ምክንያቱም ፋኖ ከወያኔ ጋር ግንባር ፈጠረ ማለት ስሙም ሆነ የፖለቲካ ታሪኩ አብሮ የሚቆሽሽ ብቻ ሳይሆን ያካበተው ህዝባዊ ድጋፍና የፖለቲካ ካፒታልም ከስሮ ይቀራል ማለት ነው። ይህ ደግሞ መልካም ዜና ሊሆን የሚችለው ለሰው በላው የኦሮሞማ አገዛዝ ብቻ ነው። ምክንያቱም ፋኖ ከአማራውና ከኢትዮጵያ ጠላቶች ጋር አብሮ ቆመ ማለት የተነሳለትን የህልውና ትግል ጥሎ የጠላት ምርኮኛ ሆነ እንደማለት ነው። ዘረኛው አገዛዝስ የሚፈልገው ይህን አይደል? ይህን የምንለው ከወያኔና ከኦነግ ጋር ለመስራት እያሟረቱ ስላሉት ጥቂት የአማራ ፋኖ አባላት እንጂ ስለ ብዙሃኑ የፋኖ አርበኛ እንዳልሆነ ለታሪክ ይመዝገብልን። ባጭሩ ትብብር ከተባለ ትብብርና ቅንጅት ከወገን ጋር እንጂ ከጠላት ጋር ከቶ ሊሆን አይችልም። ሌላው ቀርቶ የትግራይ ነጻ አውጪ ግንባር ቲኤልኤፍ መሪዎችን ለውይይት ጋብዞ ሌሊት በተኙበት ስላረደው በሐውዜን ተንቀሳቃሽ ካሜራ ተክሎ ሺዎችን በማስጨፍጨፍ ለፕሮፓጋንዳ ፍጆታ ስላዋለው ወያኔ እኮ ነው የምናወራው። የአገራችን አርሶ አደር እርቁ የማይረባና ትርጉመ ቢስ ሆኖ ሲያገኘው ውሽልሽል ነው እርቁ፣ ውሽልሽል ነው እርቁ፣ አውድማው ይለቅለቅ በሬዎች አይራቁ ይላል። መቼም የዚህ ግንባር ጉዳይ መዘዙ ብዙና ለፋኖም ሆነ ለወገን ኃይል በአጠቃላይ አሳሳችና ትግሉን የሚጎዳ ውሳኔ ነው። በአንጻሩ ግን ይህ አወዛጋቢ ጉዳይ ገፍቶ ሂዶ ዛሬ ፋኖ በውጭም በውስጥም ያለውን ህዝባዊ ድጋፍና ተቀባይነት ማሳጣት ከቻለ ለወያኔና ኦነግ ተገንጣይ ኃይሎች ትልቅ ድል፣ ለአንድነት ኃይሉ ትልቅ ክህደት ነው። ለዚህ ብቻ ነው ወያኔ ጥምረቱን የሚፈልገው። ወያኔ በታሪክ የሚታወቀው ቅራኔዎችን ሁሉ በሸፍጥና በጠመንጃ ሲፈታ እንጂ በሐሳብ ልዕልናና በውይይት አይደለም። ከትግራይ ነጻ አውጪ ግንባር ቲኤልኤፍ፣ ከኢድህ፣ ከኢሃፓና ከሌሎችም ጋር ቅራኔውን ሲፈታ የኖረው በጦርነት ነው። ወያኔ ሌላው ቀርቶ ትግራይ ውስጥ የነበረውን ጦር በጀርባ ገብቶ እንደመታ በወልቃይት በማይካድራ አማራው ላይ ያደረገውን የዘር ማጥፋት እርምጃ መርሳት አይቻልም። ወያኔ ይህን አይነት ጭካኔ የተሞላበት እርምጃ የሚወስደው ከጦርነት ውጭ ቅራኔዎችን ለመፍታት ሌላ አማራጭ አለ ብሎ ስለማያምን ነው። ራሱ እንደ ውሻ ቡችላ ኮልኩሎ ያሳደገው አብይ አህመድም የዘር ጥላቻና ተንኮል የተማረው ከወያኔ ነው። ጭራቁ አብይ አህመድም ቅራኔዎችን ለመፍታት ብቸኛው አማራጭ አድርጎ የወሰደው ወታደራዊ ጉልበትን ነው። ስለዚህ ወያኔ አሁንም በአማራ ላይ ብቻ ሳይሆን በኢትዮጵያ ሕዝብና በኢትዮጵያዊነት ላይ በበቀል ተለክፎ የሚንቀሳቀስ ውሻ ነው። ቀጥሎም በዚህ ትርጉም የለሽ ስብስብ ውስጥ የሚበዙት ተገንጣይና ጠባብ ብሔረተኞች መሆናቸውን ልብ ይሏል። ለምሳሌ
የጉምዝ ታጣቂዎችና ኦነግ ሸኔ ተብሎ በሽብርተኝነት የተመደበው ኦነግ በተደጋጋሚ ኢሰብአዊ ወንጀል ፈጽመዋል። ዘርን ፈጅተዋል። ከደጀን አዲስ አበባ መካከል ባለው መንገድ በተደጋጋሚ የሚፈጸመው የንጹሃን እገታ በወለጋ፣ ባጣዬ፣ ባሩሲ፣ በመተከል መንገደኞችና ሌሎችም አካባቢዎች በጉምዝና ኦነግ ታጣቂዎች እንደተፈጸመ ይታመናል። ስለዚህ የዚህ ጥምረት ተጠያቂነትና ኃላፊነት እስከምን ድረስ ይሆናል ብለን መጠየቁ ቢያንስ የዜግነት ግዴታ ነውና መጠየቅ ይኖርብናል። ኃላፊነቱን የሚወስድ ከሆነ ከአርሲውም ጭፍጨፋ፣ በደብረ ጉራቻው ጭፍጨፋም፣ በመተከሉ ጭፍጨፋም ሆነ ለሚቀጥለው ጭፍጨፋ ሁሉ ፋኖን አብሮ ተጠያቂ የሚያደርግ ስምምነት እንዳይሆን እንሰጋለን። ወያኔና ኦነግ ከተመሰረቱ ጀምረው ሲዘምቱ የኖሩት በአማራው ላይ ነው። ለምሳሌ ጦርነት የከፈተባቸው አብይ አህመድ ሆኖ እያለ ወያኔዎች ግን ሀ ብለው ጦርነት የጀመሩት በአብይ አህመድ ላይ ሳይሆን በአማራው ላይ ነው። ኃይላቸውን በማስተባበር ጦርነት የከፈተባቸውን አብይንና ሻዕቢያን ረስተው ተስፋፊውና ትምክህተኛው አማራ ላይ ሂሳብ እናወራርዳለን ነበር መፈክራቸው። ከዚያም በማይካድራ ብሎም ወደ መሃል አገር በመግባት በወሎ፣ በጎንደርና በሰሜን ሸዋ በመዝመት አማራን በመጨፍጨፍ የአማራውን ሀብት ንብረት በመዝረፍ ሴቶችን በመድፈር ሁሉ መጠነ ሰፊ ወንጀል የፈጸሙት በአማራው ላይ ነበር። በመጨረሻም ይህን ሁሉ ግፍና ወንጀል በአገርና በሕዝብ ላይ ከፈጸመ አሸባሪ ጋር መሰለፉ ሕሊና የጎደለው ውሳኔ ነው ማለት እንፈልጋለን። ከወያኔ ጋር ግንባር ለመፍጠር ቢያንስ ወያኔ በአማራው ላይ በአጠቃላይ አገሪቱ ላይ ላደረገውና ለፈጸመው ግፍና በደል ይቅርታ መጠየቅ ነበረበት። በዚህ አጋጣሚ ሕዝቡን ወደ ዳር ጥሎ አድራጊ ፈጣሪና ወሳኞች እኛንን የሚለውን የጠባብ ብሔረተኞች እብሪት እንደ መልካም ትምህርት መውረስን አሁንም በይፋ እናወግዛለን። ተከታታይ የሆነ ሕዝባዊ ስብሰባ በመጥራት መምከርና መዝከር ያለበት አሸባሪው ወያኔ ሳይሆን ሕዝቡ ራሱ ነው። የትግራይ ሕዝብ ከጎረቤቱ አማራም ሆነ አፋር እንዲሁም ከተቀረው የኢትዮጵያ ሕዝብ ጋር ሊያስታርቀው የሚችለው ወያኔ ሳይሆን ራሱ የትግራይ ሕዝብ ነው ብለን እናምናለን። ወያኔንም ሆነ ኦሮሞማውን የብሔር ጽንፈኞችን በአጠቃላይ ለማስወገድ ሕዝብ ነው አንድ ሆኖ መቆም ያለበት እንላለን። ዘረኝነት ይውደም፣ ሕዝብ ማፈናቀል ያብቃ፣ ኢትዮጵያዊነት ያቸንፋል። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው። በ7 ዓመቷ ብትሰራ ያንገት ልብስ እንደገና ስለ ህብረት ግንባር ድር ቢያብር አንበሳ ያስር እንደተባለው ሁሉ በጠላት ላይ ማበሩ ጠቃሚና አስፈላጊ ለመሆኑ ምንም ጥርጥር የለውም። ይህ በመባሉም ድርጅቶች ገና ከያኔው የካቲት አብዮት ሳይፈነዳ ለመተባበርና በጋራ ግንባር ተሳስረው ለመታገል አያሌ ጥረቶችን አድርገዋል።
ታሪክን ማጤንና ማወቅ ያቃታቸው ዛሬ የተሞከሩትን የግንባር ምስረታዎች ሁሉ አክቸልችለው የራሳቸውን ነገ ከሳሚ ጥረት ፍቱን ሲሉ ቢውገረገሩም የተደረጉት ጥረቶች የተገኙት ተሞክሮች በቀላሉ የሚመዘኑ አልነበሩም፣ አይደሉም። ታሪኩን የረሳ ስህተቱን ይደግማል ነውና ያለፈውን ሲያናንቁ ያለፈውን ስህተት መድገማቸውና ጠንካራ ጎኖችንም አለማወቃቸው ገሃድ ይሆናል። ሀብለን ስንጀምር ራሱን ተቃዋሚ ያሉ ድርጅቶች እና ቡድኖች ሁሉ ተባብረናል ማለታቸው ብቻ ለትግል ጠቃሚ ነው ማለት አይቻልም። ተመክሮ የሚያስተምረን ራሳቸውን ድርጅት ቢሉም የተደራጁ ወይም ከጣት ቁጥር በላይ አባላት የሌሏቸው እንዳሉ፣ ተቃዋሚ ነን ቢሉም ለአገር ግን ተውሳክና አፍራሽ የሆኑ እንዳሉ፣ አገር ወዳድ ነን ቢሉም ለባዕዳን የተገዙ እንዳሉ ነው። የጅምላ ህብረት መጨረሻው መበታተን ነው። የማያጠገብ እንጀራ ከምጣዱ ያስታውቃል ነው። የህብረቱ ጫጫታ ተሰምቶ ሳያበቃ የፍርሻው ከበሮ ሲደለቅ ስንቴ ሰምተናል። ታዲያ ከተመክሮ እንማር ስንል ጥራዝ ነጠቆቹ ሁሉን ያለፈውን አውድም አንኳስ በሚሉት መንፈስ ሳይሆን ምን ጥሩ ተሰራ፣ ምን ስህተት ተፈጽሞ ጎዳ ከሚል መሆን አለበት። ለዚህ ምላሽ መስጠት ሳይችሉ ታሪክን ሳያጤኑና ሳይመረምሩ መጭ ብለው ግንባር ጠሪና መሳች ለመሆን የሚሮጡት ሁሉ ታጥቦ ጭቃ እንዲሉ ስህተት በስህተት ሆነው መፈራረሳቸው አይቀሬ ነው። ከርማ ብትሰራ ያንገት ልብስ አሊያም ሐኪሞቹ ሲመካከሩ በሽተኛው ሞተ ማለትም ይቻላል። ያለፉትን የግንባር ጥረቶች በተመለከተ ከማንም ባላነሰ መናገር መተቸት የሚችለው ኢህአፓ ነው። ከተመሰረተ ጀምሮ ህብረትን ሲሻና ሲደክም ነበርና ዛሬ ቢተችም የኢህአፓ የህብረት ግንባር ጥረት መሰረቱ በመሰረታዊ ደረጃ አጠቃላይ ስምምነትን መሰረት ማድረግና በእኩልነት መወከል መሰለፍ የሚል ነበር። ኢህአፓ በዳበረበትና በጠነከረበትም ጊዜ ይህን መርህ ሳይቀይርና ገላብ ቡድኖችንም ሳይንቅ በእኩልነት በአንድ ድምፅ ሊተባበር መጣሩን ታሪክ ይመሰክርለታል። በዚህ አንጻር ስህተቱንም ታሪክ መዝግቦለታል ማለትም ይቻላል። ህብረት በጅምላ ሲሆን ውጤት አልባ ይሆናል። ህዝብ ተባበሩ ወይም ተሰባበሩ ብሏል ያሉት ራሳቸው ባሩድ ሳይጤስ ጥፍ ብለውና አቋም ቀይረው ከወያኔ ጋር ማበራቸውንም የታዘብነው ነው። ለኢትዮጵያ አንድነት የሚዋደቅና ኢትዮጵያ ቀኝ ገዢ ናት የሚሉ በአንድ ግንባር ጥላ ስር ሊመጡ ከቶም አይችሉም። ተሞክሮ የከሸፈ ሙከራ ነው። ስለዚህም በመሰረታዊ ግብ ላይ ሙሉ ስምምነት ያስፈልጋል ማለት ነው። ቢፈለግም የሚቻል አይደለም፣ አንዱ ወይ ሌላው መሰረታዊና መርህ አቋሙን ካልቀየረ በቀር። በየካቲት አብዮት ጊዜም ኢህአፓ ከመኢሶንም ከሌሎችም ሊግባባ ሞክሮ ተነጋግሮ ሳይስማማ የቀረው ህብረትን ጠልቶ ሳይሆን በአቋም ደረጃ ፍጹም ስምምነት ሊኖር ባለመቻሉ ነው። አንዳንድ የታሪክ ማጅራት መቺዎች ያን ትውልድ ያጥላሉ ያራከሱ መስሏቸው በፊደል ተጣሉ ብለው ይሳለቃሉ። በትግል በፈሰሰው ደም ላይ ሲያሾፉም ነው። ደርግን መደገፍና ከደርግ ጋር ማበር ወይንም ደርግን መቃወምና መታገል ጥርት ያሉ ሁለት ተቃራኒ አቋም ነበሩ። በአሁኑ ጊዜ ለወያኔ ተለጣፊ መሆንና ወያኔን መጻረር የሚቻቻሉ አቋሞች እንዳልሆኑት ሁሉ ማለት ነው። በወቅቱ ኢህአፓ እናብር ካላቸው ቡድኖች አንዳንዶቹ ለደርግ ጥሪ ጆሮ ሰጥተው ወደ ደርግ ሮጠው ለደርግ ማደራቸውን ደግሞ ታሪክ የመዘገበው ሲሆን ስማቸውን በዚህ አለመጥቀሳችን ስለረሳን አለመሆኑን ማወቅ ይገባቸዋል። ከዚያም በኋላ ኢህአፓ ጠላት ካላቸውና ከተዋጋቸው ቡድኖች ሳይቀር ለሀገር ጥቅም ሲል በማበር ኢዲሃቅን ህብረትንም መመስረቱ የሚታወቅ ነው። በዚህ ሂደት ያስቀደመው በዋና ጠላት ላይ መረባረብ የሚለውን በመሆኑ ልዩነቶችን መለስተኛ ብሎና ችሎ ህብረትን ለማጠናከር ሞክሮ ነበር። በዚህም በዚያም ሂደት ግን የተፈጸሙ ስህተቶች ሲመረመሩ አስተማሪ በመሆናቸው ኢህአፓ በመሰል ሂደት ገብቶ ሊጎዳ ወይም ሊለፋ ፍላጎት እንደሌለው መግለጽን የተገደደበት ሁኔታ አለ። የግንባር ጥረቶቹ ፍሬያማ ውጤቶችን ያስገኙ ቢሆኑም ድክመቶቻቸው ምን ነበሩ?
የግንባሮቹ አባላት ከነበሩት በርከት ያሉት ድርጅት ተብዬዎች የነበሯቸው አባላት ቁጥር ኢምንት፣ ሚዛናቸው ደግሞ ገለባ ነበር። በእኩልነት ድምፅ የሚባለው መልካም ምኞትን ቢያንጸባርቅም በተግባር ግን አደናቃፊና የማይሰራ ሆኖ ተገኝቷል። አሌ ቢሉም በተጨባጭ ከጠባብ ብሔረተኝነት ወይም ጭፍን ትምክህት ያልተላቀቁ ቡድኖች የትብብሩ አካል ነበሩ። ራሳቸውን በጣዖት ደረጃ ሊሰይሙ የከጀሉ ግብዞች የትብብሮቹን የመሪነት ቦታ ይዘው ነበር። የወያኔ ቅጥረኞችና የባዕዳን ሎሌዎች የትብብሮቹ አባልና አመራርም ነበሩ። ዛሬ አለን የሚሉት የግንባር ጥረቶችና ክስተቶች የእነዚህ ሁሉ ድክመቶች ነጸብራቅ ከመሆናቸው ሌላ የአቅም ጥያቄ ሲነሳ ደግሞ ወያኔን የሚያስቁ ናቸው። ሐቁ ይህ ነው። 6 ወይም 7 ድርጅት ነን ብለው የአባሎቻቸው ድምር 30 እንኳ ካልደረሰ የምን ህብረት ምን ለመፈየድ ብሎ መጠየቁ ሲያንስ ነው። የህብረት ምስረታው ቡራ ከረዩ አሰቃቂ ቧልት ሆኖ በባዶነት ተፈርጆ መሳቂያ መሳለቂያ በመሆን ጠላትን ሲያስደስት ማየቱ ህዝብ ሰልችቶታል ቢባል ስህተት አይደለም። ህብረት የሚመሰረተው ከባዕዳን ትርፍን ለማግኘት ከሆነ ለህዝብ ትግል ምንም ጥቅም የለውም። የመሰባሰቡ መሰረትና ማጠየቂያ ሌላ ተቃዋሚ ድርጅትን ለማግለልና ለመጉዳት ከሆነም ዓላማው ከይሲና የሚከሽፍም ይሆናል። ባለ 3 እና 5 አባላት ቡድኖች ተሰባሰብንና 30 ሞልተን ታላቅ ህብረት መሰረትን ብለን እናሹፍ ማለትም ማንንም አያስቅም። አንድ ድርጅት ለብቻ ታግሎ ድልን አያበስርም ቢባልም ድል ቢያገኝም የአገሪቷን ችግርና ቀውስ ለማስወገድ የግድ ከሌሎች ኃይሎች ማበር አለበት ቢባልም በስመ ህብረት ሚዛንና ክብደት አልባ ቡድኖች ቢሰባሰቡ ምንም አይፈይዱም። ይህን ደግሞ ሐቅን ማየት መጋፈጥ እንጂ ድርጅታዊ ትምክህት ወይም ንቀት ተብሎ ሊፈረጅ አይችልም። በሌላ በኩል ደግሞ እድሜ ልካቸውን ጸረ ኢህአፓ የሆኑ ግለሰቦች ላከተሙ የህብረት ጥረቶች ሁሉ ኢህአፓን ማውገዝና ተጠያቂ ማድረግ ቢቀናቸውም ይህ ድርጅት ከዚህ ሂደት ራሱን ካገለለ ጀምሮ ለምንስ በራሳቸው በሚያመረካ ደረጃና ይዘት ሊተባበሩ አልቻሉም ብሎ መጠየቅ የግድ ይሆናል። በመድረክ ዛሬ ከ3-4 ያላነሱ ህብረት ተብዬዎች አሉ። ቀንቷቸው ቢተባበሩ ደስ ባለን፣ ግን ሐቁ ሌላ ነው። ኢህአፓ በበኩሉ በባዕድ አገር በከንቱ ጉባኤ ከንቱ ግንባሮችን ትብብሮችን መሰረትን ማለቱን አብቅቶ በትግሉ ሜዳ በአገር ቤት በተግባር ትብብር እንገናኝ ብሎ ጥሪ ካደረገ ጊዜ አልፏል። ለዚህ ወሳኝ ትግል መድብ ተኩስ እንተኩስ ብለን በገቢር እንሰለፍ ብሎ ጠርቷል። ይህ አቋሙ ነው። ነጻ ድርጅት ነውና ተመክሮውን ገምግሞ አቋም መውሰድ መብቱ ነው። እንደሪያ በጭቃ ገብተውና ከፋፋይ ሻናን ተጫውተው ራሳቸውን ካበላሹት ጋርም ተቃቅፎ መጨቅየትን እምቢ ማለትም መብቱና ግዴታውም ነው። ይህ ነው ከተመክሮ መማር የሚባለው። ስህተትን አለመድገም፣ የወያኔ ቅጥረኞችን የባዕድ ሎሌዎችን ከጠባብነት ያልጸዱ ማፈሪያዎችን ዳግም አቅፎና ተሸክሞ አለመሽመድመድ፣ በራስ ጠንክሮ መታገል። የህብረት ግንባር ፖለቲካ የግድ ከድርጅቶች ጋር በህብረት መመስረትንም የሚመለከት አይደለም። የህብረት ግንባር ፖለቲካ ማለት በቅድሚያ ሰፊውን ህዝብ በሚያስተባብሩት ዋና ዋና አቋሞች ዙሪያ ማደራጀትና መታገልን ይመለከታል። ህዝብን ማስተባበር ሳይችሉ በህዝብ ተጨባጭ ትግል ላይ ደካማ ጥላ መጣል ሳይችሉ ህብረት መስርተናል ብለው ቢጮሁ በፖለቲካ ምድረ በዳ ናቸውና ሰሚ አያገኙም። ህብረት መስረታ ከህዝብ ጋር መደባለቅን፣ በሩቅ ርቀት ሳይሆን በተጨባጭ ከህዝብ መደባለቅን መታገልን ይጠይቃል። ይህ ባልሆነበት በትግሉ ላይ ቅንጣትም ጫና ማድረግ የማይችሉ ሁሉ በዚያ እየተሰባሰቡና ለጠቃሚ ጉዳይ ሊውል የሚችልን ገንዘብ እያባከኑ ህብረት ቢሉ አድማጭም ተከታይም አያገኙም። በእርግጥም በፈለጉት መሰባሰብና ባሰኛቸው ገንዘባቸውን የማጥፋት መብታቸው የተጠበቀ ነው። ኃላፊ አግዳሚው የሚያሞኘው ክፍልም አዛኝ አይኖረውም። ከተመክሮ ትምህርት ቀስሞ መንቃት ነበረበትና አለበትና። በአንጻሩ ኢህአፓም የራሱን አቋም መያዝና ከቀሰመው ተመክሮ ደግሞ ምክሩን መለገስ ግዴታው ነው። አሮጌ መጥረጊያ ቤት አያጸዳም ተብሏል። አሞራና ቅል ተጋቡ፣ አሞራው በረረ፣ ቅሉም ተሰበረ ተብሏል። ስህተትን በመድገምና በቧልት በመጠመድ ጊዜን ልናጠፋ የሀገራችንን አሳሳቢ ሁኔታ አይፈቅድልንም።
ለግብዞችም ሩጫ አጃቢ ልንሆን አይጠበቅም። ኢትዮጵያ አድኑኝ ልጆቼ ትላለችና ለግለሰቦች ዘፈንና ቀረርቶ ማሰሚያ ጊዜ የለንም። የጋራ ትግል ያስፈልጋል። አዎ ያስፈልጋል፣ ይጠቅማል። የሚታገሉ ካሉ በትግሉ ሜዳ ሊፈተኑ ዝግጁ የሆኑ ካሉ አንድ ሁለት ራሳቸውን ድርጅት ብለው የሚመጻደቁ ሳይሆኑ ብዙሃኑን አደራጅተው የተገኙ ከሆኑ ህብረታቸው የተጨባጭ ትግል ትብብር ከሆነ ቀለብ የሌለው ውሻ ግን ጣሪቅ አምጡልኝ ሲል ልናዳምጠው መጠበቅ የለበትም።